ኢራን ከሰሞኑ ጦርነት ተደርጓል። ተራሮቹን ወደ ጎን መቦርቦር ሲባል አንድ የሆኑ አሻን መስመር እየተከተሉ መቦርቦር አይደለም። ተራሮቹ ግርጌ በሚገባ እየተቦረቦረ ውስጡ መሰረተ ልማቶች ተቀብረው በኮንክሪት ግድግዳ እየተገነባ ከምድር በላይ ያለው ህይወት ሁሉ እነዚህ ተራሮች ወደ ውስጥ እንዲቀጥል ተደርገው ተገንብተዋል። በደህንነት ደረጃ በራሳቸው መናድ ይቅርና የጠላት ቦምብ ጭምር ቢያጠቃቸው አንዳች አይነት ጉዳትን እንዳያስተናግዱ በሚል በታሳቢነት የተሰሩ ናቸው። ከዚህ ውጪም እነዚህ ዋሻዎች የሚደረግላቸው ጥበቃም ዋሻዎቹ 50 እና 100 ኪሎ ሜትር ሬዲየስ ድረስ በታጠሩ ኬላዎች ነው። ጠባቂውም በኢራን ውስጥ ከመደበኛው ጦር ውጪ በከፍተኛ ደረጃ የስርዓቱ ጠባቂና ዘብ ነው የሚባለው የኢራን አብዮታዊ ዘብ ነው። ይህ የታጠቀ ኃይል የኢራን አብዮት ከተካሄደ በኋላ ስልጣኑን የተረከበው የኢራን እስላማዊ አብዮት አቀንቃኝ ኃይል የተከለው ስርዓት በውስጥም ሆነ በውጭ ኃይሎች እንዳይቀለበስ የመከላከል ተልዕኮ የተሰጠው ነው። በትጥቅም በሰው ኃይል አደረጃጀትም ከመደበኛው የኢራን ጦር ይለያል። በቀጥታ የሚታዘዘውም በመንፈሳዊ መሪ አያቶላህ ኾሜኒ ነው። እናም ይህ ኃይል ኢራን ለምታካሄደው የኒውክሌርና የሚሳኤሎች የምርት እንቅስቃሴ ዋና ጠባቂ በመሆኑ እነዚህኑ የምድር ውስጥ ዋሻዎችን በመጠበቁም ረገድ ሙሉ ኃላፊነቱን የወሰደው ይኸው የኢራን አብዮታዊ ዘብ ነው። ዋሻዎቹ ከ50 እና 100 ኪሎ ሜትር ርቀት ላይ በበርካታ ድርብርብ ኬላዎች መጠበቃቸው ሲያንስ ህጋዊ ሆኖ ወደ ዋሻዎቹ ለመግባትም እጅግ በርካታና ውስብስብ የደህንነት ጣጣዎችን ማለፍ ግድ ይላል። ከነዚህ ሁሉ ሂደቶች በኋላ ጣቢያዎቹ ጋር ሲደረስም ምንም አይነት ኤሌክትሮኒክስ መሳሪያዎችን አለመያዝ፣ የአይንና እጅ አሻራዎችን መስጠት፣ የኢራን አብዮታዊ ዘብ ባስቀመጣቸው የፍተሻ ጣቢያዎች ውስጥ ደጋግሞ እያለፉ መፈተሽ፣ በአብዮታዊ ዘብ የሚሰጠን ልብስ መልበስ ግድ ይላል። ለዋሻዎቹ የሚደረገው ጥንቃቄ በዚህ ደረጃ የሚገለጽ ነው። ዋሻዎቹ ሙሉ በሙሉ በአደገኛ ጊዜ ጥሪ የተሞሉ ምንም አይነት የኢንተርኔት ግንኙነቶችን የማይጠቀሙ ኢራን ሰራሽ የሆኑ ሶፍትዌሮችን ብቻ ጥቅም ላይ የሚያውሉም ናቸው። አንድ ሰው ወደ ዋሻዎቹ ከገባ በኋላ ውጭ ያለውን አየር በውስጥም እንዲያገኝ ዋሻዎቹ ሙሉ በሙሉ በአየር አመጣጣኝ ቬንቲሌተሮች የተሞሉ ናቸው። ዋሻዎቹ የሚሳኤሎች ማምረቻና ማከማቻ በመሆናቸው ምናልባት አደጋ ቢከሰት በሚልም የአደጋ ጊዜ መውጫን ሳይቀር አካተው መያዙ ናቸው። ከውጭ በበርካታ ራዳሮችና ካሜራዎች ቁጥጥር የሚደረግባቸው እንደዚሁም ከውስጥ ደግሞ ቁጥራቸውና የጥራት ደረጃቸው ከፍ ባለ የደህንነት ካሜራዎች ጭምር የሚጠበቁ ናቸው። አንድ ዋሻ በውስጡ በርካታ ክፍሎች አሉትም። የአስፋልትና ኮንክሪት ንጣፍም ነው። ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ተሽከርካሪን መጠቀም ግድ ይላል። ለዚህም ነው እነዚህን ዋሻዎች ኢራን ሚሳኤል ሲቲ ወይንም የሚሳኤል ከተሞች በማለት የምትጠራቸው። አሁን እስራኤል ለማጥቃትና ለማውደም
ከፍተኛ ርብርብ እያደረገች ያለችው እነዚህን ከምድር በታች ያሉትን የኒውክሌር ማብላያዎች እንደዚሁም የሚሳኤል ማከማቻዎችን ነው። ግን ደግሞ ኢራን አንድ ቀን በጠላት ጥቃት ሊደርስብኝ ይችላል በሚል ስጋት ለዓመታት ያላትን የገንዘብና የእውቀት አቅም ሁሉ አሟጣ ያፈሰሰችባቸው በመሆኑ ይሁ በቀላሉ የሚናዱ ሆነው አልተገኙም። እስራኤል በእነዚሁ ቦታዎች ላይ የራሷን ስለላዎችና ጥናቶችን ስታካሄድ ቆይታለችም። እንዴት በቀላሉ ሊወድሙ ይችላሉ የሚለው ጉዳይ ወሳኙ የእስራኤል የጥናት ማዕከል ነው። እናም የዛሬ ሳምንት ሐሙስ ለአርብ ንጋት ላይ እስራኤል በኢራን ላይ የ200 ጀቶችን ዘመቻ ስታካሄድ ከፍተኛ የመውደም ርብርብን ያደረገችው በእነዚሁ የኢራን ዋሻዎች ነበረም። እስራኤል በኢራን ላይ እየፈጸመችው ባለው ጥቃት የኒውክሌር መሰረተ ልማቷን ኢላማ አድርጋለችም። ዋናነት ትኩረቷን ያደረገችው ደግሞ ከምድር በታች የሚገኙ የዩራኒየም ማበልጸጊያ ማዕከላቷ ላይ ነው። በተለይ ደግሞ ፎርዶና ናታንዝ የሚባሉት ከምድር በታች የሚገኙት የኢራን የኒውክሌር ማዕከላት እስራኤል በዕለቱ ጥቃት ስትጀምር ብቻ ሰው ሳምንቱን ሙሉ ሳታቋርጥ በአንድ ጊዜ እስከ 50 የሚደርሱ ጀቶችን በማሰማራት ከፍተኛ ርብርቦችን አድርጋለችም። ግን ደግሞ አንዳች ፍንክች የሚል ነገር ሊገኝ አልቻለም። ኢራን በእርግጥም ሰርተዋለች ተብሎ ተመስክሮለታል። ባንከር በስተር የተባሉትን አለት ሰንጣቂ ቦምቦችን የተሸከሙ አሜሪካ ሰራሾቹ ኤፍ-15፣ ኤፍ-16 እና ኤፍ-35 ጀቶች በዙር እየተመላለሱ የቻሉትን ሁሉ አድርገዋል። ግን ደግሞ በውጤት ደረጃ ሲታይ እነዚህ ዋሻዎች አንዳች አይነት ጉዳትን እንዳላስተናገዱ ወታደራዊ ኦፕሬሽኑን በቅርበት ሲከታተል የነበረው ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አስታውቋል። በኤጀንሲው መረጃ መሰረትም በኢራን ማዕከላዊ ክፍል የሚገኘው ናታንዝ የኒውክሌር ጣቢያ ለቀናት ያለማቋረጥ የደረሰበትን ከባድ የአየር ድብደባ ፍንክች ሳይል በሚገባ ተቋቁመዋል። ሌላኛው ፎርዶ የሚባለው የኒውክሌር ጣቢያም እንደዚሁ የቦምብ ናዳውን ሁሉ ተቋቁሞ ባለበት እንዳለ ነው። በእርግጥ በዚሁ ባልተቋረጠው የእስራኤል የአየር ድብደባ ከምድር ገጽ ላይ የሚገኙ እጅግ በርካታ የኢራን ወታደራዊ መሰረተ ልማቶችና ተቋማት ቀላል የማይባሉ ጉዳቶችን አስተናግደዋል። ምናልባትም በ100 ቢሊዮን ዶላሮች የሚገመት ውድመት ነውም ተብሎ ይታሰባል። በዚህ ውጪ ግን የኢራን የሚሳኤል ክምችቶች እንደዚሁም የኒውክሌር ማብለያ ማዕከላት የዚሁ ያልተቋረጠው የእስራኤል አየር ድብደባ ተጋላጭ የመሆናቸው ጉዳይ ግን እውን የሆነበት ሁኔታ አለመኖሩን ሰሞኑን ሲወጡ የነበሩት ተከታታይ ዘገባዎች በሚገባ አመላክተዋል። ከዚህ ውጪ እስራኤል በአየር ድብደባ ውጤት አገኘሁበት ያለችው በርካታ የኢራንን የሚሳኤል ማስወንጨፊያዎች በመደብደቡና ከጥቅም ውጪ በማድረጉ ላይ ነው። ያም ሆኖ ዛሬም ድረስ ወደ እስራኤል የሚወነጨፉት የኢራን ባሊስቲክ ሚሳኤሎች አልቆሙም። ዛሬም ድረስ እንደቀጠሉ ናቸው። እስራኤል የኢራንን የኒውክሌር ማዕከላት ለመውደም በጥብቅ ፈልገው የነበረው የኒውክሌር ማብለያዎቹን ነበርም። እነዚህ ጣቢያዎችን የኒውክሌር መስሪያ የሆነውን ዋነኛ የዩራኒየም ግብዓት ለማበልጸግ ወይንም ኢንሪች ለማድረግ የሚያገለግሉ ናቸው። ይህንን ስራ የሚያከናውኑ ጣቢያዎች ወደሙ ማለት በሌላ አነጋገር የኢራን ኒውክሌር ፕሮግራም ለአንዴና ለመጨረሻ ጊዜ አበቃለት ማለት ነው። ግን ደግሞ ይህ ሊሆን አልቻለም። ኢራን የኒውክሌር ባለቤት ለመሆን ዩራኒየምን ወደ 90 በመቶ ማበልጸግ ይጠበቅባታል። እስካሁን ባለው ሁኔታ በማበልጸጉ ሂደት እስከ 60 በመቶ የደረሰች መሆኑን መረጃዎች ያመለክታሉ። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንደሚለው የኢራን ዩራኒየም 60 በመቶ በልጽጓል። እስራኤል እነዚህን የኒውክሌር ማበልጸጊያዎች ከመታች ሊደርስ የሚችለው ጥፋት ከባድ ነው የሚሉ ስጋቶች በስፋት ሲነገሩ ቆይተዋል። የበለጸገ ዩራኒየም አደጋ ደርሶበት ወደ አካባቢው ከተበተነ በሰው ልጅ አካባቢ ላይ የሚያደርሰውም አደጋ በትውልድ ሳይቀር የሚቀጥል መሆኑን የሰሞኑ ዘገባዎች አመላክተዋል። በናታንዝ ማዕከል ላይ ጥቃት ከተፈጸመ በኋላ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በአካባቢው የራዲዮ አክቲቭ ብክለቶችን እንዳገኘ ገልጿል። ነገር ግን የራዲዮ አክቲቭ ጨረር መጠን ያልተለወጠና መደበኛ መሆኑን አመልክቷል። በብሪስቶል ዩኒቨርሲቲ የሚኒራልና የራዲዮ አክቲቭ ተረፈ ምርቶች አስተዳዳሪ ኃላፊ የሆኑት ፕሮፌሰር ክሌር ኦርኬል የዩራኒየም ጨረሩ ብዙም ሩቅ አይጓዝም ብለዋል። ሆኖም ለማዕከላቱ ቅርብ የሆኑ ሰዎችን ጤና ለአደጋ ሊያጋለጥ እንደሚችል ተናግረዋል። በሰውነት ላይ የሚያስከትለውን መርዛማነት በተመለከተም የዩራኒየም ቅንጣቶች በትንፋሽና በምግብ አማካኝነት ወደ ሳምባችን፣ ወደ ሆዳችን እንደዚሁም በሴሎቻችን ውስጥ ይገባሉ። ቀስ በቀስም ጉዳት ያስከትላሉ ብለዋል። ከዚህም በተጨማሪ ለራዲዮ አክቲቭ ኬሚካል መጋለጥ በአቅራቢያ ለሚኖር ሰው ጉዳት ሊያስከትል ይችላል። በባንገር ዩኒቨርሲቲ የኒውክሌር ማቴሪያል ተመራማሪ የሆኑት ፕሮፌሰር ሳይመን ሚድልበርግም አደጋ ቢከሰትና ሴንትሪፊዩጂስ ሄክሳፍሎራይድ የተባለውን የዩራኒየም ጋዝ የሚለቅ ከሆነ ከባድ የኬሚካል አደጋ ያስከትላል ማለታቸውን የቢቢሲ ዘገባ አመላክቷል። አበቃን። ሰላም ለዓለማችን ይሁን። ሰናይ ጊዜ ተመኘን።